ሰላም እንዴት ናችሁ ጋይስ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። እንዴት ናችሁልኝ? ደህና ናችሁ? አለን። እሺ ጨረቃዎች እንዴት ናችሁ? ትላንትና ቀን ሙሉ ዩቲዩብ አልነበርኩም። ከትላንት ወዲያ ማታ የወጣሁ ነኝ ከሚዲያ እና ትላንትናም አልገባሁም። ዛሬ ነው የገባሁት እና ዛሬ ስገባ ያው ከትላንት ወዲያ ብሩኬ ሀይሚን ጠልፏት ነበረ። ጠለፋ ሁሌ ይሰራል ወይ ብያለሁ እኔ። ሁሌ ይሰራል ወይ? ያው እነሱ ፍቅር ከልብ ካለ በነገራችን ላይ ዝም ብሎ ከአንገት በላይ ኩርፊያ እንጂ ከአንጀት ኩርፊያ የለም። እና ሀይሚዬ ኩርፊዋ ከአንገቷ በላይ ነው እንጂ ከአንገቷ በታች አይደለም። ከአንገት በላይና ከአንገት በታች ማለት የምር ምርር ያለ ኩርፊያ ነው። ከአንገት በላይ ማለት ደግሞ ዝም ብሎ የውሸት አለ አይደለ? ዝም ብሎ ኩፍ አይነት ነገር። በነገራችን ላይ ያው በእውነተኛ ፍቅር መካከል አሉ እንደዚህ አይነት ነገሮች፣ ጸብ፣ መታረቅ፣ መጣላት፣ መታረቅ ችግር። ግን እዚህ ጋር ዋናው ነገር ምንድን ነው? ትልቁን ነገር ማለት የምፈልገው ነገር ቢኖር አንዳንድ ሴት የእነሱ ድራማ ቢሆንም ግን ደግሞ ማሰብ ያለብን ምንድን ነው፣ በሪል ላይፍ ያሉ ሰዎች አሉ። በእንደዚህ አይነት መንገድ እያለፉ ያሉ ማለት ነው። በእንደዚህ አይነት መንገድ እያለፉ ያሉም አሉ፣ ያለፉም አሉ። ጨረፍ አድርጎንም ያለፍንም አለን፣ ሙሉ ለሙሉ ባይደርስብንም እና ህይወት ውስጥ ያሉ ደግሞ አሁን እነዛን እያሰብን አስተያየት እንስጥ። እውነታውን ስናገር ትላንትናም ከትላንት ወዳም አንደኛ የጠለፈው ጉዳይ ብሩኬ ጠለፋ ማለት ነገሮችን ያስተካክላል ብዬ አላልፍም። ጠለፋ ነገሮችን አያስተካክልም። ለመሰላችሁ አንዳንዴ እንደ ቀልድ አለባብሰን የምናልፋቸው ነገሮች አሉ። አንድ አለባብሰን ደግሞ ሲሪየስ የሆኑ ጉዳዮች ደግሞ አሉ እና ሀይሚዬ እያንዳንዱ ነገር ትናንት የተነገረችው ነገር አለ። ምንም ውሸት የለውም፣ እውነት ነው። ግን እዚህ ጋር ማሰብ ያለባችሁ በሪል ላይፍ ቢሆን ብላችሁ፣ በእኔ ህይወት ቢሆን ብላችሁ፣ እውነተኛ ህይወቴ ላይ ቢደርስ እንደዛ አይነት ነገር ብላችሁ አስቡ እና ያው ፍርድ አስተያየት ስትሰጡ እንደዛ አስባችሁ ነው እና እዚህ ጋር ምንድን ነው አንዳንዴ ሀይሚ ትላንትናም ያው የተናገራችሁን ነገር ሰምታችኋል። ምርር አድርጋለች በጣም ብሩኬ እንዳልወስን ምናምን ነገር ብሎ ምርር እንደማለት ብሎ ነበር። መጨረሻ ላይ ተስፋ እንደመቁረጥ ማለት ነው። ግን እሳ ሀይሚዬ እንዴት አድር ላላ አለች። ወስን ብትልም ግን የሆነ ለስለስ ባለ መልኩ ነው የተናገረችው እንጂ ምርር አድርጋ የራሰ ጉዳይ በቃ ምናምን ብትል እርግጠኛ ነኝ ብሩኬ ተስፋ ይቆርጣል እና ነገሮች ወደ አልተፈለጉ መንገዶች ይሄዳሉ። ግን እሳ ሀይሚ ለስለስ አለች። እሱ መረር ሲያደርግ እሷ ለስለስ ስትል እሱም ረገብ አለ። ገባችሁ? እዚህ ጋር አንዳንዴ ከልባችሁ መተጣጣት የማትፈልጉ ሰዎች አንዳንድ ጊዜ የምንወደውን ሰው ያለ ማጣት በጣም ብዙ ዋጋ እንከፍላለን። በጣም ማለት ነው እና አሁንም ቢሆን ሀይሚ ብሩኬ ማጣት ወስናበት ወይም ደግሞ ይሁን በቃ በቃኝ ከሱ ጋር ብላ ከልቧ አይደለም እንትን እያለች። ግን ሳ ብሩኬን ምን እንዲያደርግ ትፈልጋለች? እንዲማር ፈልጋለች። በቃ ድጋሚ በህይወታችን ላይ እንደዚህ አይነት ነገር ቢመጣ አንደኛ ምንም ነገር ከሷ መደበቅ እንደሌለበት እንዲማር ትፈልጋለች። ሁለተኛ እንደዚህ አይነት ከባድ ውሳኔ ዝም ብሎ አይወሰንም። አንደኛ ከሷ ጋር መማከር አለበት። ሁለተኛ ነገር ደግሞ ይሄ ነገር ነገ ጧት በእውነተኛው በትክክለኛው ህይወቱ መጥቶ ቢሆን እሺ፣ እሱ አሁን ውሸት ነው። በዛ ላይ ደግሞ ዝም ብላ ቸግሯት ምናምን ሊሆን ግን በቃ የእውነት ሁለቱን ለማለያየት የሆነ ሴትዮ ብትመጣ ብሩኬ ሁሉንም ነገር እሺ ብሎ ገና ለገናው ታዝንልኛለች ወይ ደግሞ ገና ለገናው ሌላ ነገር ለማድረግ ብሎ አንድን ነገር ለማስተካከል ሌላ ነገር ማበላሸት እንደሌለበት እንዲማር ትፈልጋለች።
ገባችሁ እንጂ ሀይሚ የጨክናበት ወስናበት ምናምን አይደለም እንደዛ ስትል የነበረችው ትላንትና ማለት ነው። ሲጀመር ማለት ነው የእውነት ከልቧ ቢሆን የተቀየመችው ሲጀመር እሱ እንዲማርላት ድጋሚ እንደዛ አይነት ስህተት እንዳይሰራ እንጂ ከልቧ ብትቀየመው ጠለፋውንም አትጠለፍለትም። እውነቱን ልንገራችሁ አትጠለፍለትም። ምክንያቱም ይሄ ቀልድ ጨዋታ አይደለም፣ ህይወት ነው። እንደዚህ አይነት ቀልድ አትቀልድም። ስልክ ይዛለች በእጇ ቤተሰብ ጋር መደወል ትችላለች፣ ማምረር ትችላለች። ግን ሀይሚ አላመረረችም፣ ከልቧ አይደለም። ግን ብሩኬ እንዲስተካከል እንዲማር ድጋሚ እንደዚ አይነት ስህተት እንዳይሰራ ትፈልጋለች። ያ ነው ትልቁ እና ቡቡዬ ደግሞ ተስፋ እንዳትቆርጥ ትላንትና በጣም በተለይ መጨረሻ ላይ በቃ አስወጣኝ ክፈትልኝ ምናምን ስትል ተስፋ ልቆርጥ እንዳልወስን አይነት ነገር እንትን ብሎ ነበር። ግን እሷ እንደገና በረድ ስትል ማጣት አትፈልግማ በዛን ሰዓት። አሁን እሱ እንዳልወስን ብሎ ፍጥጥ ሲል እሷም ኮስተር ብላ ቢሆን ነገሮች ይበላሻሉ። ግን እሷ በረዳለች። ገባችሁ? በረዳለች። ለምን መቻቻል አለ በመሀላቸው፣ እውነተኛ ፍቅር አለ። ግን ደግሞ ስህተቶችን ማረም ስላለባት ነው እንደዛ ያደረገችው ትላንትና በቃ ምናምን ያለችው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ለማንኛውም አንድ ቤት ሆናችሁ እንደዚህ ስትጨቃጨቁ ስትነታረኩ ደስ ይላል። አንዳንድ ደግሞ አላችሁ ይሁን በቃ የውሸት የምታስመስሉ ሀይሚን ተጨማለቅሽ እንዲህ ያልሽ ትክክል ናት። ምንም እንትን የለውም። ማሰብ ያለባችሁ የሀይሚና የብሩኬን ሳይሆን ሀይሚና ብሩኬ እንደዚህ አይነት እንትን ውስጥ አይገቡም። ግን የሚዲያ ሰዎች ናቸው። በምድር ላይ የሚደረገውን ያስተምራል፣ ይመክራል፣ ይዘክራል ብለው የሚያስቡትን ቪዲዮ ይሰራሉ። እነሱ ቪዲዮ ካራክተሩን ነው እንጂ የተጫወቱት እነሱ ይሄንን ነገር ሆነው አይደለም። ስለዚህ ሊሆነ የምትሳደቡ ሰዎች አላችሁ። አንዳንድ ደግሞ አንዳንድ ግሩፕ እግዚአብሔር ይመስገን ግሩፕ ሊፍት ብዬ መውጣቴን ወደድኩት። ገና ድሮ ከአንድ አመት በፊት ግሩፕ እግዚአብሔርን በጣም ነፍ ግሩፕ ነበረን እና በቃ የሆነ እንደዚህ አይነት ችግር ሲመጣ መቃረን ጀመሩ። ታውቃላችሁ የመከፋፈል ምናምንና ውልቅ ብዬ ወጣሁ። እግዚአብሔር ይመስገን ይኸው ሰላም ነኝ አሁንና አሁን ጋር የግሩፕ ውስጥ አንዳንድ ነገር ሲወጣ እያየሁ በጣም እየገረመኝ እየታዘብኩም እየሳቅኩም ነውና ባደግፉ ምን ችግር አለው? ቢቀርስ ባደግፉስ ቢቀርስ ይሄን ያህል የማንም ደጋፊ ያለመሆን እኮ ትችላላችሁ። ደግፉን አላሉ እነሱ ግን እሺ እኛስ ዩቲዩበሮች ነን። እሺ ሰብስክራይብ አንድ ሁለትም ለማግኘት እንበል። ግን አሉ እኮ ምንም ዩቲዩብ የማይጠቀሙ ቲክቶክም ያን ያህል እንትን የማይሉ ግን ይሆናል አይደል? ሰውን የማማት አባዜ። ስለ ዩቲዩብ አልገባችሁም ነው ወይስ ምንድን ነው? ካልገባችሁ በቃ ተረዱ። የዩቲዩብ ባህሪው ይሄ ነው፣ ስራ ነው። ምንም ማድረግ አይቻልም። ከቻላችሁ ተማሩበት። እኛ በህይወታችን ነገ ጠዋት እንደዚህ አይነት ነገር ቢገጥመን እንዴት አድርገን ነው ማለፍ የምንችለው? የህይወት አጋራችን እንደዚህ አይነት ነገር ቢያጋጥመውስ እንዴት ነው ማለፍ የምንችለው የሚለውን ነገር ብትማሩ ይልቅ ይሻላል እንጂ እሷ መስደቡ ምንም። ሲጀምር ደግሞ እንደ እውነታው ከሆነ ሀይሚን የሚያሰድባት የሚያስተቻት ምንም ነገር የለም። እዚህ ጋር ሙሉ ለሙሉ የሚያስተች ካራክተር የያዘው ብሩኬ ነው ከእዩ ጀምሮ። ሲቀጥል ደግሞ ያው ካራክተሩ ከኋላ እሱ ያስበው ነገር ሌላ ነው። እዚህ ጋር ደግሞ ከወዲህ ደግሞ ተመልካች ደግሞ ባየው ልክ ስለሆነ የሚናገረው ማንም ሳይረዳው እሱ ላይ እንዲፈርድ ተደርጎ ነው ሰው ማለት ነው። እና አንዳንዴ ቪዲዮ ምንድን ነው የያዘው ምን ነው የሚያመለክተው የሚለውን ነገር ማየት ጥሩ ነው።